ከማስተዋወቅ አኳያስ ምን ያህል ተሰርቶበታል? ከ225 በላይ ማምረት ያቆሙ ኢንዱስትሪዎች በአዲስ መልክ ወደ ስራ እንዲገቡ አድርገናል። ያለው የአገልግሎት አሰጣጥ ሂደት የተንዛዛና የተወሳሰበ ከመሆኑ አንፃር ፕሮጀክታቸውን ይዘው ወደ ሌሎች አካባቢዎች አማራጭ የሚማትሩበት አጋጣሚ ሁሉ ይፈጠራል። ይሄ አሁን ላይ የለም። እኔ 100% እርግጠኛ ሆኜ መናገር እችላለሁ። ውጤት ላይ ምን ለውጥ ታየ? ከኢንቨስትመንት ፍሰቱ አንፃር ቢሮክራሲውን ከፈታን እና በተሟላ መልኩ ወደ ስራ እንዲገቡ ካደረግናቸው ኦልሞስት እስከ 900,000 ለሚሆኑ ዜጎች የስራ ዕድል ሊፈጥር ይችላል። ዘርፉ ላይ ከሚነሱ ቅሬታዎች ሌላኛው የመሰረተ ልማት አለመሟላት ጉዳይ ነው። ባለሀብቱ ካሳ ከፍሎ መሬት የሚወስድበት ካሳ ከከፈለ በኋላ የካሳ ስሌቱ ደግሞ በሊዝ የሚታሰብለት ወይም ደግሞ እንደ ወጭ የሚያዝለት ሁኔታ ተፈጥሮ መንግስት ደግሞ የመሰረተ ልማት የማሟላት ስራዎችን እንዲሰራ ይሄ ሞዳሊቲ ነው የተዘጋጀው። ሶስተኛው ግን ነፃ ሳይሆን ፕሮጀክቶች ይነደፋሉ። ከዛ በኋላ ደግሞ ለመጓተታቸው እንዲሁም ለሌላ ለመልካም አስተዳደርም ችግር ምንጭ የሆኑ ነው የሚለው 500 በላይ ፕሮጀክቶች በከንቲባ ኮሚቴ ተወስነው ወደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ተልከው መሬት ያልተላለፈባቸው ፕሮጀክቶች በእጃችን ላይ ፕሮጀክት ነድፈው ወደ ስራ የገቡ አፈጻጸማቸው ሲታይ ብዙ ጊዜ መጓተት ይስተዋላል። እስከ 11ኛው ወር ድረስ በክልሉ 129 ፕሮጀክቶች የመንጠቅ ስራ ተሰርቷል። 600 ሄክታር አካባቢ የሚሆን መሬት ወደ መንግስት ካዝና በማስገባት መልሶ ለአዳዲስ አልሚ ባለሀብቶች የማስተላለፍ ስራዎች ተሰርቷል። ይህን ያህል ዓመት ሙሉ ቦታውን አጥረው ሲኖሩ አንድ ወቅት ላይ ብቻ በዘመቻ ተነስቶ ይሄ መሬት ይነሳል ወደሚለው እርምጃ ከመግባት ባለፈ በክትትልም ችግር አለ። በስነ ምግባርም ውስንነቶች ይኖራሉ። ሶስተኛ ደግሞ ይሄ የተፈጠሩ ጫናዎች ዓለም አቀፋይም ሀገራዊ ጫናዎችም የዚህ ጦርነቱም የምኑም ያለመረጋጋቱ ጋር ተያይዞ ምክንያት የመፈለግ ዝንባሌዎች ጊዜ ፈጅቷል ማለት ነው።